ሰላም ጤና ይስጥልን ውድና የተከበራችሁ የጥንተ ጎንደር ቤተሰቦች፣ ዛሬ ጎንደር ፒያሳ ነው ያለነው። በተለይም እዚህ ጎንደር አራዳ አካባቢ ያሉ የንግድ ተቋማት ላይ አዲስ ነገር አለ ስላሉን እሱን አስመለክታችኋለሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ አብራችሁ ቆዩ። ከተማችን ጎንደር የጥምቀትን በዓል በደማቅ ሁኔታ ለማክበር ሽር ጉድ እያለች እንደሆነ ተመልክተናል። ዞር ዞር ያልንባቸው አካባቢዎች ይህን ነገር ያሳያሉ። በተለይም እዚህ ፒያሳ ከተነሳም በኋላ በግንብ በኩል አድርገን በጃን ተከል ዋርካ በኩል አልፈን ወደ አራዳ አካባቢ ያለውን ምን አይነት ገጽታ እንዳለው ከተማውን እንመለከታለን። ያው ዛሬ ቀረጻውን ያደረግንበት ቀን ዕለተ እሁድ እንደመሆኑ ሰዎች ከቤተ ክርስቲያን ጸሎት አድርገው ወደ የቤታቸው እየተመለሱ ነው የምንመለከተው። ትንሽ እሁድም ስለሆነ በዚህ በኩል ያለው የፋሲል ግንብ የተወሰነ ፓርቱ ነው። ከዚህ በፊት በሰራውላችሁ ቪዲዮዎች እንዳስመለከትኳችሁ የዚህ የፋሲል ግንብ ግቢ ውስጥ ያሉ ቤተ መንግስቶች እንዲሁም ግንቦች እድሳት ላይ መሆናቸውን የተለያዩ ቪዲዮዎችን ሰርቻለሁ። እዛ ላይ የገባችሁ የእድሳቱን ሁኔታና የግቢውን ሁኔታ መመልከት ትችላላችሁ። የፋሲል ግቢ ማለት አሁን ካለንበት በስተግራ በኩል ያለው ግቢ ወይም የአብያተ መንግስታት ግቢ የምንለው ማለት ነው። በዚህ በኩል በስተቀኝ በኩል ደግሞ በረድፉ ነው የተሰሩ የተለያዩ ሱቆች ነበሩ። የድሮ ሱቆች መታስታወሻቸው ከሆነ የድሮውን የሀበሻ ክትፎ ቤት ጨምሮ የተለያዩ ቡቲኮች የሚገኙበት አካባቢ ነው። ግን አሁን ላይ እነዚህ ቤቶች ፈርሰው እንደምታዩት የእግረኛ መንገድ ተሰርቶበት ነው የምንመለከተው። አሁን ላይ ሰዓቱ ውስጥ ወደ 3 ሰዓት እየተጠጋ ነው ከጠዋቱ እና ለቀረጻ ምቹ ሰዓት ነው። ፀሐዩ አይረብሽም። ጥሩ እይታ ይኖረናል ብለን እናስባለን። በዚህ በኩል ያለው ከአብያተ መንግስታት ከ12ቱ በሮች አንደኛው በር ነው። የሆነ ጊዜ ላይ መግቢያ በዚህ በኩል ነበር። በዚህ በኩል ደግሞ እንኮዬ ሰፈር ይባላል። እንኮዬ መስክ የሚባለው ሰፈር ነው። በተለይም ከእቴጌ ምንትዋብ ከአጼ በካፋ ባለቤት ጋር ተያይዞ እናታቸው ወይዘሮ እንኮዬ እዚህ አካባቢ ይኖሩ ስለነበር ይሄ ሰፈር እንኮዬ መስክ ተባለ ይላል ታሪክ እንደሚያሳየው። በዚህ በኩል ሆነን ደግሞ ገነት ተራራ የአሁኑ ጉሃ ሆቴል ያለበትን ቦታ መመልከት ያስችላናል ማለት ነው። ይሄ ቤተ ክርስቲያን ደግሞ የመካነ ነገስት ግምጃ ቤት ማርያም ቤተ ክርስቲያን ነው። በአፄ ፋሲለደስ ዘመን ከተሰሩ ቤተ ክርስቲያኖች ውስጥ አንደኛው ቤተ ክርስቲያን ነው። የመካነ ነገስት ግምጃ ቤት ማርያም ቤተ ክርስቲያን ማለት ነው። ያው ዛሬ እሁድም ስለሆነ ቅዳሴ ያለው ውስጥ ላይ Thank you.
አሁን ካለንበት በስተቀኝ በኩል ያለው ሰፈር ቀበሌ 11 ይባላል። በተለይም ከዚህ አሁን ከተሰራው ከአዲሱ እግረኛ መንገድ ፊት ለፊት ያሉ ቤቶች የፈረሱ ቤቶች ናቸው። ቀበሌ 11 የሚባለው ሰፈር ይሄ በስተቀኝ በኩል ያለው ሰፈር ነው። በዚህኛው በኩል ደግሞ የፋሲል ግንብን የተወሰነ ገጽታውን በተለይም የአብያተ መንግስታቱን የበሩን ገጽታ በዚህ በኩል መመልከት እንችላለን። እዚህ ፊት ለፊት ላይ ደግሞ የአደባባይ ኢየሱስ ቤተክርስቲያን አለ። በአጼ ፋሲለደስ ዘመን የተሰራ ቤተክርስቲያን ነው። ሁልጊዜም ቢሆን ጸሎተ ምህላ የሚደረግበት ቦታ እንደማለት ነው። በዚህኛው በኩል ጃን ተከል አለ። ጃን የተከሉት ወይም በአጼ ፋሲለደስ ዘመን እንደተተከለ የሚነገርለት የጃን ተከል ዋርካ አለ። ከጃን ተከል ዋርካ አሁን ካለንበት ቦታ ወደ ታች ስንመለከት ደግሞ ይሄ አራዳ የምንለው አካባቢ በተለይም የተለያዩ የሸቀጣ ሸቀጥ ሱቆች፣ የቀለም፣ የቤት እቃዎች መሸጫዎች እንዲሁም ደግሞ የብረታ ብረት የተለያዩ መደብሮችን የሚገኙበት አካባቢ ነው። ስለዚህ ወደ ታች እየወረድን ደግሞ የአካባቢው ገጽታ ምን እንደሚመስል ምን አዲስ ነገር እንዳለ እየተመለከትን እንሄዳለን። በተለይም እዚህ አካባቢ በስተቀኝ በኩል የተለያዩ የመጽሐፍት መደብሮች ይገኛሉ። ስቴሽነሪዎች፣ የጽህፈት እቃ መሸጫ ሱቆች ይገኛሉ። ሌሎችንም እየተመለከትን እንሄዳለን። እኛው ደግሞ ጥንታዊ የሆነው የዮሐንስ ወልደ ነጎድጓድ ቤተክርስቲያን ነው። እዚህ ላይ የምትመለከቱት ጥንታዊው የዮሐንስ ወልደ ነጎድጓድ ቤተክርስቲያን ነው። ከዚህ ወደ ታች አቅጣጫ አራዳ የምንለው ሰፈር ነው። አሁን ካለንበት ወደ ታች ስንመለከት በተለይም በስተቀኝ በኩል የተለያዩ ሹፍ ወይም ቤቶች የሴቶች ልብሶች እንደማለት ነው። እንዲሁም ደግሞ የወንዶች የተለያዩ የሱፍ ጨርቅ ተጠፍተው የሚሸጡባቸው ሱቆች አሉ። በስተግራ በኩል ደግሞ የብረታ ብረት የቀለም ሱቆችም ይገኛሉ። ይህ አካባቢ በተለይም የሚታወቀው በተለያዩ የንግድ እንቅስቃሴዎች ነው። አራዳ ሲባል ጎንደር አራዳ ከፍተኛ የሆነ የንግድ እንቅስቃሴ የሚደረግበት ሰፈር ነው። የተለያዩ ሱቆች መደብሮችም ይገኛሉ። በተለይም ከንግዱ ጋር ተያይዞ ስሙ ሁል ጊዜ የሚነሳ የተለያዩ የንግድ ማዕከላት የሚገኙበት ሰፈር ነው። አራዳ ማለት ብዙ ጊዜ ያው በኢትዮጵያ ታሪክ ስንመለከት አራዳ ከተባለ የተለያዩ ከተሞች ላይ አራዳ ካለ የንግድ እንቅስቃሴ የሚደረግበት አካባቢ እንደማለት ነው። በተመሳሳይ መልኩ እዚህ ጎንደር ላይም እዚሁ አራዳ ላይ የሚገኙ ሱቆች የሚገኙበት ሰፈር ነው እንደማለት ነው። እንደምትመለከቱት የፊት ለፊት ገጻቸውን መንገድ ዳር ላይ ያሉ ሱቆች ቀለም እያስቀቡ በሲሚንቶም እያደሱ ነው እየተመለከትን ያለ ነው። ስለዚህ አሁንም ጉዟችንን እንቀጥላለን። ወደ ታች እየተጓዝን ያሉትን ነገሮች እንመለከታለን። የአካባቢ አራዳ የምንለው የተለያዩ የሸቀጣ ሸቀጥ ሱቆች እዚህ አካባቢ የቀለም ለቤት የሚሆኑ ቀለሞች፣ የብረታ ብረት መደብሮች እዚህ አካባቢ ይገኛሉ። አራዳ ነው የምንለው ይሄን አካባቢ።
ዛሬ እሁድ ሆኖ የህዝቡ እንቅስቃሴ ትንሽ አነስተኛ ቢሆንም ግን በተለይም ቅዳሜና ሌሎች ቀናቶችም የከፍተኛ የሆነ የንግድ እንቅስቃሴ የሚደረግበት ሰፈር ስለሆነ ብዙ ግርግርና ብዙ የሰው ብዛት የሚታይበት ሰፈር ነው። አሁን ዛሬ ትንሽ እሁድ ስለሆነ አካባቢው ትንሽ ነፃ ሆኖ ነው እንጂ ከፍተኛ የሆነ የሰው እንቅስቃሴ የማህበረሰብ እንቅስቃሴ የሚደረግበት ሰፈር ነው። በተለይም እዚህ አካባቢ የተለያዩ ስያሜዎች አሉ። ቦምብ ተራ ይባላል። በኢትዮጵያ ከተሞች ያው የስም መወራረስ ይኖራል። አዲስ አበባ ላይ ቦምብ ተራ የሚባል ቦታ አለ። እዚህም ጎንደር ላይ ቦምብ ተራ የሚባል ቦታ አለና ያው የንግድ ማዕከላት መሆናቸውን ለማሳየት ተመሳሳይ የሆኑ ስያሜዎችን እንደሚጠቀሙ ለመናገር ነው። አካባቢ እንደነገርኳችሁ ቅድም ላይ አራዳ የሚባለው ሰፈር በተለይም እዚህ አካባቢ የተለያዩ የእቃ መደብሮች የሚገኙበት አካባቢ ነው። እነዚህ ብረታ ብረት፣ ቀለም ነክ ነገሮች፣ የቀለም መሸጫ፣ የብረታ ብረት፣ ሌሎቹም የመደብር ሱቆች የሚገኙበት አካባቢ ነው። አሁን ላይ እንደምታዩት እድሳት ላይ ነው ማለት ነው። አካባቢ አራዳ አካባቢ ደግሞ ያው አራዳ አካባቢ ነው ያለነው። አሁንም የተለያዩ የሱቅ መደብሮች የሚገኙበት በተለይም እዚህ አካባቢ ቡና ተራ ይባላል። ቡና የሚከፋፈልበት፣ ቡና ተራ የሚሸጥበት፣ እንዲሁም ደግሞ እዚህ አካባቢ የሚታዩት ሱቆች የተለያዩ የእቃ መሸጫ መደብሮች ናቸው። ከዚህ ጀርባ ቦምብ ተራ የሚባል የተለያዩ ሱቆች የተለያዩ የሱቅ እቃዎችን የሚያከፋፍሉ ሱቆች የሚገኙበት አካባቢ ነው ማለት ነው። ያው ትንሽ ግርግር ስለሚኖር ድምፅ መቆራረጥ ሊኖር ይችላል። ድምፁን እናስተካክለዋለን።
የሚከፋፈልበት ሙዝ ማከፋፈያዎች አሉ እንደምታዩት እዚህ ጋር። ጥንታዊ የሆነው የፊት ሚካኤል ቤተክርስቲያን እዚህ የምታዩት ነው። የሚካኤል ቤተክርስቲያን አጼ ፋሲለደስ ካሰሯቸው ቤተክርስቲያኖች 7 ቤተክርስቲያኖች መካከል እዚህ ፊት ለፊት ላይ የምትመለከቱት የፊት ሚካኤል ቤተክርስቲያን አንዱ ነው ማለት ነው። ብዙዎቹ እዚህ አካባቢ የሚገኙ ቤቶች በተለይ መንገድ ዳር ላይ ያሉ ቤቶች የፊት ገጽታቸው እየታደሰ ነው እንደምትመለከቱት ማለት ነው። ዛሬ እሁድ ስለሆነ ሰዎች ቤተክርስቲያን ተሳልመው ወደ የቤቶቻቸው ይመለሳሉ። እንጀራ ደርሷል እንጀራ። እሺ እሺ። እዚህ ደግሞ ትኩስ እንጀራ አለ፣ እንብላ። እሺ ከዚህ ወደ ታች የምንመለከተው ሰፈር ደግሞ ድብ አንበሳ የሚባል ሰፈር ነው። እዚሁ አራዳ አካባቢ የሚገኝ ሰፈር ነው። ከዛ ወደ ታች ደግሞ ቅዳሜ ገበያ ጎንደር ላይ በጣም ትልቁ የገበያ ቦታ ነው። እዚህ አካባቢ ያው የገበያ የስራ ቦታ ነው። የንግድ እንቅስቃሴ በከፍተኛ ደረጃ የሚገኝበት አካባቢ ነው። እንደምታዩት እዚህ አካባቢም ሱቆች አሉ። በተለይም የባህላዊ ልብስ መሸጫ ሱቆች የምትመለከቷቸው ሱቆች አሉ። የአራዳ በአጠቃላይ የተለያዩ የንግድ እንቅስቃሴዎች የሚደረጉበት አካባቢ ነው። ብዙ ሱቆች አሉ ለማለት ነው።
ብዙዎቹ እዚህ አካባቢ ሁሉም መንገድ ዳር ላይ ያሉ ቤቶች የፊት ገጽታቸውን እያደሱ እንደሆነ ነግሬያቸዋለሁ። እንደምትመለከቱት ነው። ይሄ ቅቤ ለምኔ የሚባለው ነው አይደል? ሸው ይሄ ደግሞ ቅቤ ለምኔ ይባላል። ምንድነው ሲሸጥበት የነበረው? ዘይት፣ የሰሊጥ ዘይት የሚሸጥበት በድሮ ስሙ አሁንም ድረስ ያው ቅቤ ለምኔ ነው የሚባለው አይደል? ስለዚህ ትውስታ ያላችሁ ሰዎች ቅቤ ለምኔ እዚህ አራዳ ቅዳሜ ገበያ አካባቢ የሚገኘውን ቅቤ ለምኔ የምታስታውሱ ሰዎች ጻፉልን ማለት ነው። ቅቤ ለምኔ ይባላል። አሁን ላይ ያው እያደሳችሁ ነው መሰለኝ አይደል? እየታደሰ ነው ማለት ነው። እሺ ሰላም ቀን። ያው ቅድም ላይ እንደነገርኳችሁ ይህ አካባቢ ድብ አንበሳ ይባላል። እዚህ ቅቤ ለምኔ ዘይት ቤት ፊት ለፊት የሚገኘው አካባቢ ነው። እንደምታዩት የተለያዩ አገልግሎት የሚሰጡ ሱቆች የሚገኙበት ድብ አንበሳ ነው የሚባለው አይደል? ለሰፈ ሁሉም እንደምትመለከቷቸው ከፍተኛ የሆነ እንቅስቃሴ የሚደረግበት አካባቢ ነው። ሰፈር አራዳ ያው ዛሬ ቀኑ እሁድ ስለሆነ ብዙ ሱቆች ዝግ ናቸው። እሁድ ላይ ያው የሰንበትም ስለሆነ ሰዎች ቤተክርስቲያን የሚሄዱበት ከዛ በኋላ የታመመን የሚጠይቁበት ቀን ነውና ብዙ ጊዜ እሁድ ላይ ስራ መስራት አልተለመደም እዚህ ጎንደር አካባቢና ሰንበት ነው። ለዛ ነው ብዙ ሱቆች ተዘግተው የምትመለከቷቸው ለማለት ነው። ከዚህ ወደዛ ያለው ሰፈር ወይኒ ቤት ወይም ማረሚያ ቤት የነበረበት በድሮ ስሙ ወይኒ ቤት ይባላል። እንደምትመለከቱት ከላይ ይጀምራል። እነዚህ አካባቢዎች ደግሞ ፍራፍሬ የሚሸጥባቸው የፍራፍሬ መሸጫ ሱቆች ናቸው። የተለያዩ ፍራፍሬዎችን ከተለያዩ ቦታዎች እያመጡ ፍራፍሬ የሚሸጥባቸው ሱቆች ናቸው። እንደምትመለከቱት ይህ አካባቢ ፊት ለፊት የሚገኙ ከላይ እንዳየናቸው ፊት ለፊት የሚገኙ ሱቆች የፊት ለፊት ገጽታቸውን እያደሱ ነው እየተመለከታችሁ ያላችሁት ማለት ነው።